بسم الله والحمد لله وأصلي وأسلم على نبينا وحبيبنا ورسولنا وقدوتنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد فقد قال الله تعالى: أعوذ بالله من الشيطان الرجيم ألم نهلك الأولين ثم نتبعهم الآخرين. سورة المرسلات سدستኛውን آيات ነው ዛሬ إن شاء الله የምናየው። سورة المرسلات መክይ ነች። ባለፈውም ነግሬያችኋለሁ። የመክይ ሱራዎች የተለየ ባህሪ አላቸው። ሱረቱል ሙርሰላት ስሟ ሱረቱል ሙርሰላት ይባላል። ሁለተኛው ስሟ ሱረቱ ወልሙርሰላት ዑርፋ ትባላለች። ይህም ስሟ ነው፣ በሐዲስም ተነግሯል። ነቢያችን ዓለይሂ ሰላቱ ወሰላም መግሪብ ሶላት ላይ እያሰገዱ ሱረቱል ሙርሰላትን ሲቀሩ ሰምቻቸዋለሁኝ ብለዋል። ሚን ሚዘቲ ሃዚሂ ሱራ፣ ከዚች ሱራ መለያ ባህሪ አንዱ አኺሩ ሱረትን ሰላ ቢሃ ነቢዩ ሰለላሁ ዐለይሂ ወሰለም ቢናስ፣ ሰዎችን ለመጨረሻ ጊዜ ያሰገዱበት ሱራ ይችን ሱራ ቀርተው ነው ብለዋል። ከዛ በኋላ አጀላቸው ደርሶ ወደ አኼራ ሂደዋል። ሂዶ 15ቱን አያቶች ባለፈው ፕሮግራማችን ላይ ለመፈሰር ሞክረን ስላለፈ ዛሬ የምንነሳው አለም ኑህሊኪል አወሊና ثم نتبعهم الآخرين ከሚለው ነው። አለም ኑህሊኪል አወሊን፣ የመጀመሪያዎቹን የበፊቶቹን አላጠፋናቸውምን? ثم نتبعهم الآخرين፣ ከዛም የመጨረሻዎቹን እናስከትላቸዋለን። ከዛሊክ፣ ልክ እንደዚህ ነፍዓሉ ቢልሙጅሪሚን፣ ጠማማ የሆኑትን ሰዎች እንዲሁ እንሰራባቸዋለን። ወይሉን የውመኢዝን ሊልሙከዚቢን፣ ያን ቀን የቂያማ ቀን ለሚያስተባብሉት አካሎች ወዮላቸው አለ አላህ። አለም ነኽሉቅኩም ሚን ማኢን መሂን፣ የተናቀ ከሆነ ውሃ አልፈጠርናችሁምን? ፈጀዐልናሁ፣ ይህንን ውሃ አስቀመጥነው፣ ፊ ቀራሪን መኪን፣ የሚመች በሆነ መርጊያ ቦታ ላይ ማኅፀን ላይ አስቀመጥነው። ኢላ ቀደሪን ማዕሉም፣ እኛ ዘንዳ የታወቀ እስከሆነ ዕለት ድረስ ያንን ውሃ እና የሚመች የእናት ማኅፀን መርጊያ ቦታ ፈልገን አስቀመጥነው። ፈቀደርና፣ ወሰን፣ ፈኒዕመል ቃዲሩን፣ እኛ ወሳኞቹ ምን ያህል እናምራለን ስናምር አላላህ። ወይሉን የውመኢዝን ሊልሙከዚቢን፣ አስተባባዮቹ አሁንም ወዮላቸው። አለም ነጅዐሊል አርض ኪፋታ፣ መሬትን የምትበቃ አላደረግናትም ወይ? አሕያአን፣ ሰዎች በሕይወት እያሉ፣ ወአምዋተን፣ ሙታንም ሆነው ለሁለቶቹም የምትበቃ አላደረግናትም እንዴ? አድርገናታል። ወጀዐልና ፊሃ፣ በመሬት ውስጥ አስቀመጥን አደረግን፣ ረዋሲየ፣ ተራራዎችን፣ ሻሚኻትን፣ በጣም ትልልቅ የሆኑ ተራራዎችን በመሬት ላይ እንዳይዘናበሉ በማለት አስቀመጥን። ወአስቀይናኩም፣ ከመሬትም ከሰማይም አጠጣናችሁ፣ ማአን ፉራተን፣ የሚጥም የሆነን ውሃ አጠጣናችሁ። ወይሉን የውመኢዝን ሊልሙከዚቢን፣ ለሚያስተባብሉት ሰዎች ያን ቀን የቂያማ ቀን ወዮላቸው፣ ምን ሊበቃቸው ነው አላላህ። አለም ኑህሊኪል አወሊን፣ የቁሉ እብኑ ዓሹር ረሒመሁላህ፣ አልኢህላኩ የንቀሲሙ ኢላ ቅስመይን። ኢህላክ ማለት ሁለት አይነት ነው፣ ለሁለት ይከፈላል። አንደኛው ኢህላክ አን ዩህሊከከ ቢሰበብን ጠቢዒይ፣ ኖርማል በሆነ የመውሰጃ መንገድ ሊወስድ ነው። ገሌ ታመመ ሞተ፣ ገሌ ኖረ አጀሉ ደርሶ ሞተ። በቃ ሰው በኖርማል መንገድ ወደ አኼራ ይሄዳል፣ በተለመደው በምናውቀው በምናየው በዛ መንገድ። ሁለተኛው ደግሞ መቀጫ ይሆንና ጅምላ ጨራሽ ወይም ደግሞ በጅምላ አጥፊ በሆነ መንገድ
الله سبحانه وتعالى كلنا من كت يدركوان كما فعل بثمود وعاد بعاد بثمود بنوح سوچ لاي بلوط وغنوچ لاي እንደሰራው የራሱን በላ ያመጣና ሲፈልግ ከላይ ያዘንብባቸዋል ከፈለገ ከመሬት ያፈልቅባቸዋል ከፈለገ መሬትን እንድትወጣቸው ያደርጋል ካልሆነ መሬትን ይገለብጠዋል لأن الله على كل شيء قدير ሄዶ ሁለቱም መጥፋት የአላህን ትልቅነት የቁድራውን ክብደትና የሰው ልጅ አቅመቢስ መሆናቸውን ፍንትው ባለመልኩ ያስረዳል ታሪክ ደግሞ ይሄን ይመሰክራል ማንም ሰው ያውቀዋል አረቦቹም አጀሞቹም ሴቱም ወንዱም የተማረ ታሪክም ያነብሰው ከአላህ መንገድ ያፈነገጡ አደበቢስ አካላት በአላህ ዱላ ተደብድበዋል በእሱ አለንጋ ተገርፈዋል لإلاف قريش إلى ألم ترى كيف فعل ربك بأصحاب الفيل ألم يجعل كيدهم في تضليل وأرسل عليهم طيرا أبابيل ترميهم بحجارة من سجيل فجعلهم كعصف مأكول إن مكة مشركوች ነብዩ መሐመድን የሚያህል عليه الصلاة والسلام አንቱ የተባሉ አንጋፋ ነብይ አላህ ሰጥቷቸው አምነው ተቀበለው በስሩ ማደር ሲገባቸው የአላህን ትልቅነት አምላክነት ተቀበለው በተውሂድ መኖር ሲገባቸው ውልጭም አሉ እናንተ ሰዎች ተፈርታችሁ የተተዋችሁ መሰላችሁ እንዴ ተረስታችሁ ተዘንግታችሁ የተተዋችሁ መሰላችሁ እንዴ እንኳን እናንተን ከናንተ በፊት ያሉትን የነበሩትን አካላት ድባቅ መተናቸዋል እኮ ትጠራጠራላችሁ አለም ኑህሊክ الأولين የመጀመሪያዎቹን አላጠፋኋቸውም እንዴ አጥፍቻለሁ እኮ على الله يقول العلماء هذا استفهام تقريري የማጽደቅ የማስተማመን استفهام ይባላል ያላረኩ መሰለ አርጌዋለሁ ማለት ነው ثم نتبعهم الآخرين ከዛም የመጨረሻዎቹን አስከትላለሁ على الله የመጨረሻ የሚባሉት የነብዩ አለይሂ ሰላቱ ወሰለም ኡመቶች ናቸው በየትኛውም ዘመን በየትኛውም አካባቢ በየትኛውም የአቅም እርከን ላይ ተደርድረው ያሉ ያለኛ ሰው የለም ያለኛ ጉልበት ያለው የለም ብለው የሚያስቡ አካላቶች ሊረዱት የሚገባ ከነሱ በስተፊት የነበሩ በጉልበትም በማንነትም የገዘፉ የነበሩትን እንደመታን እንደገረፍነው ሁሉ ثم نتبعهم الآخرين የመጨረሻዎቹንም አትጠራጠሩ እናስከትላቸዋለን አላህ በሙሉ ነው ማጠፋዋል እና ሚዲያው እየደበቀላቸው ነው እንጂ የአላህ ቁጣ የመጣባቸው በእሱ አለንጋ የተገረፉትን በዓለም ላይ ያሉ አካላት ስታው ብዛታቸው እትየለሌ ብዙ ነው ቴክሳስ ላይ ባለፈው ዓመት በጎርፍ የወደመ ንብረት የወደመ ማህበረሰብ በሚዲያ ብቻ አይገለጽም እኛ አካባቢ ላይ ተጨማሪ ዝናብ መጣ የሆነ መሬት እንኳን ከሸረሸረች በቃ ሀገሪቱ ጠፋች ሀገሪቱ ወደመች በቃ ያወሯታል ማሳጣት ማጥላላት ባህሪያቸው ስለሆነ የነሱ ሲሆን ግን ይደብቆታል በአላህ ቁዋ እንኳን ተገረፉ እንጂ በሱ አለንጋ እንኳን ተመቱ እንጂ አላህ ثم نتبعهم الآخرين ብሏል كذلك ልክ እንደዚህ እንደነገርኳችሁ نفعل بالمجرمين ጠማማ የሆነን አካል በየትም ዘመን በየትም ቦታ ይምጣ በእንዲህ ነው የምንሰራው አላህ ሙጅሪም ማለት الذي يرتكب الكبائر ትልልቅ ወንጀሎችን በማን አለብኝ ስሜት የሚፈጽም ግፈኛ ነው مجرم የሚባለው እሱ ነው قال تعالى إن الذين أجرموا كانوا من الذين آمنوا يضحكون وإذا مروا بهم يتغامزون وإذا انقلبوا إلى أهلهم انقلبوا فكهين وإذا رأوهم قالوا إن هؤلاء لضالون وما أرسلوا عليهم حافظين فاليوم الذين آمنوا من الكفار يضحكون على الأرائك ينظرون هل ثوب الكفار ما كانوا يفعلون وكذلك نفعل بالمجرمين بمجرموቹን እንዲህ አይነት ስራ እንሰራለን አላህ የዓቂዳ ጸር ከሆንክ የተውሂድ ተጻራሪ ከሆንክ ሱና እንዲጠፋ ዲኑ እንዲኮስስ በቀጥታም በተዛዋሪ የምትሰራ ከሆነ ለአላህ የማታድር ለአላህ የማትታዘዝ ከሆነ إن صلاتي ونسكي ومحياي ومماتي لله رب العالمين يماتل كهنا
በዚህ ግትር ብለህ ግግም ብለህ ከቀጠልክበት የጊዜ ጉዳይ ይሆናል እንጂ በአላህ አለንጋ ትገረፋለህ። ወይሉ የውመኢዝን ሊልሙከዚቢን ሐቅን የሚያስተባብሉት እነኛ ሰዎች የቂያማ ቀን ወዮላቸዋል። አላህ ሙከዚቢን የሚላቸው الذين يكذبون بالحق ሐቅን አንቀበልም ብለው የሚያስተባብሉ የሚገፈትሩ ማለት ነው። ነቢዩን የሚገፉ ዓለይሂ ሰላቱ ወሰላም፣ እስልምናን የሚቃወሙ የሚገፉ፣ አላህን በሙሉ በቃ እነዚህ ሦስቱን መሠረታዊ ሐሳቦች በሙሉ የሚጻረሩ የሆኑት አካሎች ወዮላቸዋል። ይህን አለና የቁርአን ያስተምሮት መንሃጁ ከሌሎች የማስተማሪያ መጽሐፍቶች ከለመድናቸው የማስተማሪያ ካሪክለሞች ይለያል። ቁርአን አሁን ማንም መጽሐፍ ብታነብ ስለ ሙጅሪሞቹ እያወራ ቆይቶ ወዲያውኑ ልክ አንቀጹ እንዳለቀ ሌላ ነገር ቢጀምር ይሄ በደንብ አልተሰራም፣ መጽሐፉ በደንብ አልተዘጋጀም፣ ባለሙያ አልሰራውም ነው የምትለው። እዚህ ስለ ጧሃራ እያወራህ ከሆነ ትንሽ ቆየት ብሎ ስለ ተውሂድ ያወራል። እዛው አካባቢ ላይ ደግሞ ስለ አሕካም ይነግራል። እዛው አካባቢ ስለ ካፊር ይነግራል። ትንሽ ቆይቶ መሀል ላይ ኒፋቅ ያነሳል። መሀል ላይ ብድግ አድርጎ ደግሞ ስለ ንግድም ያወራል። አሁን አላህ እዚሁ መካከል ላይ ሌላ ወግ ያወጋል። አለም ነኽሉኩም ሚን ማኢን መሂን ከተናቀው ውሃ አይደለም እንዴ የፈጠርኳችሁ? አለም ነኽሉኩም ሚን ማኢን መሂን አልማኡ አልመሂኑ የተዋረደው ውሃ የተናቀው ውሃ ማለት ቢኒስበቲ ሊቁድረቲ ልባሪ ጀለ ጀላሉህ ከአላህ ቁድራ ጋር ሲነጻጸር ለማለት ተፈልጎ ነው። አለም ነኽሉኩም ሚን ማኢን መሂን كما تقدم كما في تفسير سورة ياسين سورة ياسين لا يتكسو يقول النبي صلى الله عليه وسلم ابن آدم يقول قال الله تعالى الله اندهالا يا ابن آدم أنت يا آدم لجوي أتعجزني تاشن فنيال لهندي وقد خلقتك من مثل هذا يهون كان دي هينت أنت راسك كم تتألا وكم تنكو سينكان كم تتأيفو فتوت السقافة الريح أتعجزني نين تاشن فعله تاكتنيال لهنين فلا تعالى الله ماء مهين ملو هو الماء الذي ذكره الله عز وجل في سورة أخرى ليلة سورة لا الله يتكسوها نو الذي يخرج من بين الصلب والترائب بجربنا بارتبت مكاكل لاي كوندي بجربا بكل كسيتوچو كارتبتبت بكل فنتر بمالت يميوت أوها نو من ماء دافق يخرج من بين الصلب والترائب بلو يقلتونو كزانو يفتركو حالنا فجعلناه في قرار مكين يتمچاچ بوتا لا ياسقمطنا ويلا አሁን በተጀመረው በዚህ አያት ለእናቶች ትልቅ ማጽናኛ አለበት። እርጉዝ ሚስት ላለው ሰው፣ ላረገዘች እናት፣ ለእህቶቻችንም ለእናቶቻችንም ለሚስቶቻችንም አጃኢብ የሆነ መልእክት አለበት። ሴቶቹ ሲያረግዙ ከተለመደው ወጣ ባለ ሁኔታ ባዕድ ነገር ከሰውነታቸው መሃል ስለሚገባ ሆርሞኑ ውስጥ ያለው የሰውነታችን ስሪት በአላህ ቁድራ ተመቻችቶ እስከሚመቻችና አዳብት እስከሚያደርገው እስከሚለምደው ድረስ ሰውነት ይረበሻል። እስከ 4 ወር ድረስ 120 ቀን እስከሚሞላው ድረስ ሴቶቹም ያስታውካቸዋል። ሰውነታቸው ይከሳል፣ ምግብ አይቀበላቸውም። የባህሪ ለውጥም አለ፣ የመረበሽም አለ። እየገፋ ሲሄድ ሽሉ እየገፋ ሲሄድ መካከል ላይ ያ ብቻ ሳይሆን ጭንቀትም ይይዛቸዋል። የምን ጭንቀት በሉ? እንዴት ሆኖ ነው የሚወጣው? ሰው እኮ የማይመቸው ምግብ በልቶ ምግብ አረጋ ብሎለት ይጨናነቃል። አምቦሃ ይጠጣል፣ ይሄ ምንድነው ፔፕሲ ሚሪንዳ ያተራምሳል። ለምንድነው ብለህ ስትጠይቀው እንዲፈጭ ነው ይላል። እዛ ቦታ ላይ መፈጨት አይፈቀድም። ማህፀን ላይ የተቀመጠው ባዕድ ነገር كما ورد في الحديث عن النبي صلى الله عليه وسلم أنه قال إن أحدكم
يجمع خلقه في بطن أمه 40 يوما نطفة ثم يكون علقة مثل ذلك ثم يكون مضغة مثل ذلك ثم يرسل إليه الملك فيؤمر ب4 كلمات بكتب رزقه وأجله وعمله وشقي أو سعيد ፍቶተ ስጋ ሆኖ 40 ቀን ይቆያል የረጋደም ሆኖ 40 ቀን ይቆያል የታኘከ ስጋ መስሎ 40 ቀን ይቆያል ስንት ጊዜ 40 ቆየ 3 ጊዜ 40 120 ቀን ነው 120 ቀን ላይ ቅርጽ ተበጅቶለት ሴትና ወንድነቱ ብቻ ሳይሆን ጠማማና ንቅንነቱ ሀብታምና ደሃነቱ እሱ ጋራ ግንኙነት ያለው ማንኛውም የአጀል ጭምር ውሳኔ ተመዝግቦ ተጽፎ ታሽጎ ታተሞ የማይቀየር ነገር ተወስኖ ነው ወደ ዱንያ እንዲወጣ የሚደረገው ይሄ ባዕድ ነገር በምንም መልኩ አይመችም ገጠር ላይ ተወልዳችሁ ያደጋችሁ ወንድሞችና አባቶች እንደምታውቁት አንድ ከብት እንስሳ ላምም ሆነች በሬ ውሃ በሚጠጡበት ጊዜ አልቀት የሚባል ወስዶ እዚህ አፉስ ገብቶ የሚለጠፍ እንስሳል እሱ ሲገባባቸውና አልቀት ሲይዛቸው ከብቶቹ ምግብ አይበላቸውም ቁስለት ነው ለባለቤቱ አይታወቁም እነሱም ይቸገራሉ በሐቂቃ ልምድ ያላቸው ገበሬዎች እንደው ላሚቱ ወይም ከብቱ እየከሳ ከሄደ ይፈትሻል መጅገር ካለ ይነቀላሉ አልቀትም ካለ ያወጡለታል መንጭቀው ይዘው በጉልበት ያወጡለታል ከዛ በኋላ ነው አፍያ የሚሆን ثم يكون علقة على الله በቃ አልቀት ነው እዛ ማህፀን ግድግዳ ላይ ሄዶ ልጥፍ የሚለው ለዚህ ነው አላህ في قرار ያለው قرار ማለት የሚንሻለል ቦታ ላይ ውሃ ብትደፋ አሁን ለምሳሌ እዚህ ውሃ ብትደፋ ወዴት ይሄዳል ወደ ቁልቁለቱ ይሄዳል የሚደፋው እናት ማህፀን ላይ ውሃ ነው من ماء مهين ውሃ ከተደፋ በፈለገው መንገድ መውረድ ይቀራል አይቀርም ውሃ ባህሪው ክፍተት ባገኘበት ቦታ መውጣት ነው መቀመጥ አይፈልግም ግን አላህ ምን አለ في قرار መርጊያ ቦታ መኪኒን ያውም የሚመቻላ መርጊያ የሚለው ሂዶ ውሃው አይፈስም ውሃ እኮ ነው ግን አይፈስም ማን ነው እንዳይፈስ ያደረገው አላህ እዛ ቦታ ላይ ማንም የጤና ባለሙያ የልጅ ፍቅር ያለው ዘመድና ቤተሰብ ሚስትም ብትሆን ራሷ ለመውለድ ፍላጎት ስላላት ልጅ እንዲኖራት መነካካት የማትችልበት ቦታ ላይ بقدرة القادر جل جلاله في قرار مكين ممች መርጊያ ቦታ ላይ ያስቀመጠው አላህ ስለዚህ እርግዝና ሲፈጠር አጅር ለማብዛት የፈተናው አካል አድርጎ የልጅ ፍቅርም እንዲኖር የትዳር ትስስርም እንዲኖር አሁን የገለጽኳቸውም ያልገለጽኳቸውም ሕክማዎች እንዲኖሩ ብሎ አላህ በዚህ ሕክማ ህመሞችና የሆርሞን መቀያየር የሚፈጥራቸው አንዳንድ አካላዊ ለውጦች ቢኖሩም ልጅ እዛ በሚገባበት ጊዜ በአላህ ቁጥጥር ስር ነው የሚሆነው በሱ ጥበቃ ስር ነው የሚሆነው የሐኪሞቹ የፕሮፓጋንዳና የህክምና እሴትን ያልጠበቀ አኽላቅን ያልጠበቀ የፕሮፓጋንዳ ወሬ እንደ ሙእሚንና የአላህን ቁድራ የሱን ቀደር እንደተቀበለ ሰው እናትም ሆነ ልጅ አባትም ሆነ እናት ልጆቹም ወላጅም እርጉዝ የሆነችውም እሷን ብትሆን ጭንቅ ጥበብ ብሎ ለየት ያለ ረብሻ ውስጥ መግባት የለባቸው ለምን ይጨነቃል በዚህ አያት ላይ فألم نخلقكم من ماء مهين فجعلناه أسكمتناه يعني نصنصن قدم بنغركواچو بروسس في قرار مكين ممچ مرجع لا أسكمتناه فقدرنا إلى قدر معلوم الناس كمناوقው እስከታወቀ እለት ድረስ ይላል የሚገርመው إلى قدر معلوم የታወቀ ነው ማጋ ነው የሚታወቀው እኛ ጋር ብቸኛው አዋቂ ይችላል ብቸኛው አዋቂ አላህ እናት ማህፀን ላይ የተቀመጠ ጽንስ መቼ እንደሚወጣ ያለ አላህ የሚያውቅ ጀለ ጀላሉ አንድ አካል አንዳንዴ በሁለት ወር ይወጣል በአንድ ወሩም ይወጣል አንዳንዴ በስድስት ወር ይወጣል አንዳንዴ
ተወልዶ ይወጣል አንዳንዴ ሞቶ ይወጣል አንዳንዴ ከሞተ በኋላ ከተወለደ በኋላ ይሞታል መውጫውም መሞቻውም ጊዜውም ሰዓቷም ከመጻፍ ባሻገር ያለ አላህ Subhanahu Wa Ta'ala የሚያቃት የለችም አለና فقدرنا وسن بعض المفسرين قدر مالت شعل مالت وفي قراءة الكسائي فقدرنا تبلو تكرتان قدرنا سيون فقدرنا فنعم القادر وسن من وسن يتسنى مر على الله جزي موسن مولجا جزي مموچا جزي مادقا جزي صوتا ماننت أخلاق سنة مقبار رزق ሲሳይ ጥሩ ነው መጥፎ ነው እያንዳንዷን በብቸኝነት ወሰን ስናመር አላህ ጀለ ጀላሉ በጣም ነው የምናምረው ይሄን ነገረንና ሌላ ሱራ ላይ ደግሞ ثم السبيل يسره ይላል ከዛም በዚህ ፕሮሰስ ካሳለፍኩት በኋላ መውጫ መንገዱን አገራሁት አላህ ያግራው ብሎ ዱዓ ከማድረግ ውጭ ሐኪሞቹ ቼሳሁን ህክምና አኽላቅ ቆጠፋ ህክምና አኽላቅ ጠፋ መድኃኒት አምራች ፋብሪካዎች ከበሽታ መከላከል የሚቻልበትን መንገድ የሚጠቁሙ የባህልና የሳይንስ ተማሪዎችን ያሳደዱ ያስገድላሉ ይሏል እነሱ ሰው አንተ በካንሰር በሽታም እንዳትያዝ ከታመምክም ቶሎ መዳን እንድትችል በልምዳቸው ያካበቱትን መድኃኒት እንዳትናገር ብለው በቃ ትልልቅ ግኝት ጥናት ላይ ጎበዞች አሉ አይደል እነሱን ይሄን ታወጣና በዓለም አቀፍ መጽሔቶች የሚወጣ ከሆነ ይሄን ካወጣ እንገላለን እምቢ ካለ ያስገድላሉ ይላል ለምን ነው የሚያስገድሉት ሰው እንዲታመምና መድኃኒት እንዲገዛቸው ሌላ ምንም አላማ አሁን ሐኪም ቤት ብትሄድ በቃ ልጅቱማ ከባድ አህዋል ላይ ሆናለችው ምን ነው ልጁ ዙሯል ይሏል ምን እንደሆነ ቆጣቀ ዙሯል እንዴ አዙሮ ያስቀምጠው ወደዚህ አርጎ ያስቀምጠው የሚያውቀው እሱ ነው መጀመሪያ እኔ ልጄንም ጽንሱንም እናቴንም እህቴንም መጀመሪያ ለአላህ ነው የምሰጠው ለአላህ ስትሰጥ ታርፋለህ አንድ ወንድማችን እንደውም አሁን አይቼዋለሁኝ ልጁን ሞቷል ረህመቱላሂ ዐለይህ ጓደኛዬ ነው እኔ ሚስት ልትሞት ነው አሉት 2 ቀን የቀራት አሉት እንደዚህ ነው ያሉት በዚህ ምን ሆነ አስሉት በቃ ያልሆነ እርግዝና ላይ ነው ያለው ነገሩ በቃ ተለባው እንትን ብሏል በቃ ምንም በቃ በሳይንሱ አማራጭ የለውም በቃ አልቆልሃል ኃላፊነት አንወስድም 200 ሺህ ብር ነው ክፍያው ዝም ብለህ ፈርም ይሉታል ደወለልኝና አማከረኝ አንተ መታቆ ለየት ያለ ነገር አለ ወይ አረ የለም ማለት እስኪ ሙስሊም ሐኪሞችን አማክራቸው እንደዚህ አይነት የሚባል ነገር አለ ወይ በላቸው ደውሎ ሲያማክራቸው እንዲህ አይነት ነገር ከሆነ ከሞያ አንፃር አይመከርም ግን አይካበድም እነሱ ያው ሳይንሱም ተምረውታል ግን ለአላህም ስለሚያስተጉ አይካበድም ዝም በላቸው ዝም አላቸው ለማንኛውም ፈራሁኝ መድኃኒቱ ደቡብ አፍሪካ ነው አሉ ያለው ላስልክ ነው አለ ያስልክ ሰበቡንም አድርስ ግን አትረበሽ ነው ያልኩት على كل حال ሄዶ ከደቡብ አፍሪካ ስላከ መድኃኒቱ ኤርፖርት ደርሶ ሊያመጣው ሲሄድ ወልዳለች አለ እንዴት ሆኖ በቃ ልክ ምጡ ሲመጣ ልጅ ዙሮ ነበር ቦታው ተገኘ ሱብሃንከ ረብ ምን ወደዚህ ለአላህ መስጠት ነው አለም نخلقكم من ماء مهين فجعلناه في قرار مكين إلى قدر معلوم فقدرنا فنعم القادرون ويل يومئذ للمكذبين بزي لك الله أنت ردوت وقوتنا ألم نجعل الأرض كفاتا مريتة باقي على دركوات موي كفاتا مالت هنا التفسير له الكفات كفاتا مالت أي كافية للأحياء وللأموات لموت تمسوج بهيوتم لالو تسوج يمتبك على دركوات موي أرجعت له كو إيانا نوع ويم دقمو ألم نجعل الأرض كفاتا مالت جامعة رجعت له جامع مالت سبسابي
እሷ ቁጭ ብላ መሰብሰብ ነው። እገሌ ተወለደ ይባላል፣ በቃ ይመጣል። እገሌ መሬት ገዛ ቤት ሰራ ይባላል፣ ትቀበላለች። ሞተ ትባላለች፣ ትቀበላለች። የሚሞተውንም ትቀበላለች፣ የሚወለደውንም ትቀበላለች። መሬት ለዚህ ሁሉ እንድትበቃ አድርጌያለሁ አላረኩም፣ አርግሃል። ታዲያ መሆናቸው ለምንድን ነው በቁድራ የምትጠራጠሩት? ስለ ቂያማ ሳወራ አይሆንም ለምን ትላላችሁ? ሲይዛችሁ ስቀጣችሁ ከባድ ነው ተጠንቀቁ ስላችሁ ለምንድን ነው የማትፈሩት? ወጀዐልና አድርገናል ፊሃ በመሬት ውስጥ ረዋሲየ ተራራዎችን አድርገናል። ረዋሲ ማለት ተራራ ማለት ነው። ግን ረዋሲ የተባሉበት ተራራዎቹ ሊአነሁ ሙሰቢት ናቸውና ነው። ሙሰቢት ማለት ለምሳሌ ድንኳን ሲደኮን ድንኳኑ እንዳይዘናበልና ተወጥሮ ቆም ማለት እንዲችል ምን ይደረጋል? ቺካል ይቸከላል። ቺካል ናቸው እነሱ። ሻሚኻት በጣም ግዙፍ የሆኑ ናቸው። ግዙፍ እኮ ነው ተራራ፣ በጣም እኮ ግዙፍ እኮ ነው። የአፍሪካ ትልቁ ተራራ ማን ይባላል? ኪሊማንጃሮ። ኪሊማንጃሮ ምንድን የማን? ታንዛኒያ ያለ አንድ ትልቅ ተራራ። እሱን አላህን ቺካል አድርጎ አስቀምጦታል። በሌላ አያት ላይ አንተሚደ ቢኩም መሬቲቱ እንዳትዘናበልባችሁ ብዬ ነው የቸከልኩት ብሏል። በሌላ አያት ላይ ወአስቀይናኩም አጠጥተናችኋል ማአን ፉራተን የሚጥም የሆነ ውሃ አጠጥተናችኋል። አሁን ውሃ ጨዋማ ቢሆን ኖሮ ምኑን ከምኑ ታደርገው ነበር? ከወጪ አንጻር ራሱ ብታየው በጣም ከባድ ነው እኮ። ሳዑዲያ ጅዳ እና አካባቢው ሌሎችም አካባቢዎች የንጹህ ውሃ መጠጥ አቅርቦት ችግር አለባቸው። የሚጠቀሙት ቀይ ባህርን ነው። ቀይ ባህር ደግሞ ጨዋማ ነው፣ አይጠጣም። ስለዚህ ምን ያደርጋሉ? የማጣራት ስራ ይሰራሉ። የማጣራት ስራ ሲሰሩ ፍጆታው ምን ያህል ነው የሚለውን አንድ ወንድም ሲነግረኝ 1 ሊትር ውሃ ንጹህ ለማግኘት 1 ሊትር ጋዝ ወይም 1 ሊትር ቤንዚል ወጪ አውጥተው ነው ይላል። ማጣሪያው ራሱ በጣም ከባድ ከመሆኑ የተነሳ እኛ ግን ዝም ብለን ሳብ አድርገን አላህ እንዳለው ወአስቀይናኩም ማአን ፉራታን ዝም ብለን ካልቀበጥን በስተቀር በየቤታችን ውሃ ጉድጓድ ብናወጣና እንደ ትንሽ ማጣራት የምንችለውን ያህል አጣርተን ብንጠጣው ምንም ችግር የለም። አሁን ያው ሃይላንዱ መጣ፣ እነዚህ የታሸጉ ውሃዎች መጡ። ያን ያልጠጣ ሁሉ ሆዱን ይቆርጠው ጀመረ። አዲስ እኮ ነው እንጂ የዛሬ 25 ዓመት እኮ የለም ነበር። እንደ ኢኮኖሚ ችግር አለ፣ ሀገሪቱ እየተቸገረች ነው፣ እንዴት እያደረጋችሁ ነው ብለው የቀድሞውን ጠቅላይ ሚኒስትር የኢትዮጵያ ቴሌቪዥን ላይ ጥያቄ ጠይቀውት እናንተ ይሄን ታወራላችሁ እንጂ የኢትዮጵያ ሕዝብ ሃይላንድ መጠጣት ጀምሯል ብሎ ነው የነገራቸው። እና ወአስቀይናኩም ማአን ፉራታ ትልቅ ማዕና አለው፣ የአላህን ቁድራ መገለጫ ነው። ሂዶ ሂዶ ይሄ ሁሉ የአላህ ኒዕማ እያለ ሰው ግን እንደው በአላህ ቁድራም ያስተባብላል፣ በነቢዩ ሪሳላም ያስተባብላል፣ ነቢዩንም እምቢ ይላል፣ ቁርአኑንም እምቢ ይላል። መልሱ ግን ወይሉ የውመኢዝን ሊልሙከዚቢን የሚያስተባብል ሰው አሁንም ወዮለቱ እላለሁኝ። ኢንጠሊቁ አዝግሙ ሂዱ ይባላሉ። ኢላማ ኩንቱም ቢሂ ቱከዚቡን የምታስተባብሉበት ወደ ነበራችሁበት ቦታ ወደ ቂያማ ወደ ጀሃነም በቃ ቀጥሉ አዝግሙ ይባላሉ። ኢንጠሊቁ አሁንም አዝግሙ ኢላ ظልን ወደ ጥላ ቦታ አዝግሙ። ذي 3 ሹዓብ የሶስት ቅርንጫፍ ባለቤት የሆነ ጥላ አለላችሁ ወደዛ ሂዱ ይባላሉ። ላ ظሊልን ግን የሚያጣልል ጥላ አይደለም። ወላ ዩግኒ ሚነ ለሀብ ከእሳት ነበልባልም የሚከላከል አይደለም። ኢነሃ ሂዱባት የምትባሉት የጀሃነም እሳት እሷ ተርሚ ትወረውራለች ቢሸረሪን ቃንቄ የእሳት ፍንጣሬን ትወረውራለች። ከልቀስር ትልቅ ህንፃ የሚያህል የእሳት ቃንቄ ወይም የእሳት ፍንጣሪ ትወረውራለች። ከአነሁ አንዳንዱ ቁርጥ ይመስላል ጂማለቱን ሱፍር
ዳልቻ ግመሎች ይመስላል አላህ ወይሉ የውመኢዝ للمكذبين ለአስተባባዮቹ ያን ቀን ወዮላቸው አላህ هذا ይሄ የቂያማ ቀን يوم لا ينطقون ሐሳብ ለመስጠትም ይቅርታ ለመጠየቅም መናገር የማይችሉበት ቀን ነው ولا يؤذن لهم لنسم فقاد አይሰጣቸውም فيعتذرون ይቅርታ ማለት ይችሉ ዘንድ የይቅርታ ማባያ ጊዜ እንኳን አይሰጣቸውም ወይሉ የውመኢዝ للمكذبين አሁንም ለአስተባባዮቹ ወዮላቸው ላለሁ አላህ هذا ይሄ يوم الفصل ሐቅና ባጢሉ የሚለይበት ቀን ነው የመለያ ቀን ነው ይባላሉ ጀማዕናኩም ሁላችሁንም ሰብስበናችኋል والأولين የመጀመሪያውንም ጨምር ሰብስበናችኋል فإن كان لكم كيد እኛን መጉዳት የምትችሉበት ሴራ አቅም ነገር ካላችሁ ተንኮል ፈኪዱን ሁላችሁንም ሰብስቢያችኋለሁ አሁን የምታረጉት ነገር ካላምጡ ይላቸዋል መልስ ግን የለም ወይሉ የውመኢዝ للمكذبين አሁንም ይህን የዛን ቀን ለአስተባባዮቹ ወዮላቸው ይባላሉ አላህ እነዚህ አያቶች አላሁ ጀለ ጀላሉሁ ለካፊሮች ነው የሚነግራቸው እነዛ ካፊሮች በቂያማ ያስተባበሉ ጀነት መኖሩን ጀሃነም መኖሩን አንቀበልም ያሉ የአላህን ክብር ያልተረዱ የተውሂዱ ተቃራኒ የሆኑ የለመዱትን ጣዖት የማምለክ ተግባር የገፉበት የሆኑት አካሎች ተው ተብለው እምቢ ካሉ انطلقوا إلى ما كنتم به تكذبون ታስተባብሉበት ወደ ነበራችሁት የጀሃነም ህይወት ሄዱ ይባላሉ انطلق ማለት ተጓዘ ማለት ነው ሐጅ መሐመድ ثاني حبيب ሲፈስሩት انطلقوا ማለት አዝግሙ ማለት ነው አዝግሙ ማለት መቼም በቃ ከብዷችኋል አንተ ከብዶህ ጨንቆህ ንሽጥ ሳትል እንደው ልፍስፍስ እያልክ ስትሄድ እንደው እየሄዳችሁ ነው ትሄዳላችሁ እንደ ሲሉ እናዝግም ብለን ይባላል በእኛ ሀገር አባባል ማዝገም ማለት በቃ እንደው ንሽጥ ብለህ ሮጥ እያልክ በምርቃና ማትሄድበት ጉዞ አዘገመ ይባላል انطلقوا አዝግሙ إلى ما كنتم به تكذبون ማለት ጀሃነም ነው ጀሃነም ሲነገር በጣም ነበር የሚያሾፉት ቀልድም ነበር የሚመስላቸው على كل حال الله انطلقوا إلى ظل ذي 3 شعب የሶስት ቅርንጫፍ ባለቤት ወደ ሆነ ጥላ ሄዱ ይላቸዋል እሳት ስትመጣ እሳቱ ሲመጣ የጀሃነም እሳት አብሮ ጭሳል ከጭሱ ስር ላይ የእሳት ነበልባል አለ ነበልባሉ መሃል ላይ ቃንቄዎች አሉ ቃንቄ ማለት እሳት በኃይለኛው ሲቀጣጠል ለምሳሌ ክሰልም ትልልቅ ግንዶችም ሲያያዙ እየተፈነጣጠሩ የሚወጡ እሳቶች አሉ አይደለ የእሳት ፍንጣሪ እነሱ አሉ እና ዝም ብለው አሻግረው ሲያዩት ትልቅ ዳመና የተንጣለለ ትልቅ ጥላ ያንዣበበ ነው መስሎ የሚታየው انطلقوا الى ظل ፀሐው ካልተመቻችሁ ወደ ጥላ ቦታ አዝግሙ ይባላሉ እያሾፈባቸው እኮ ምንድነው ظل አራ ذي 3 شعب يوم 3 ቅርንጫፍ አለው ጥሩ ነው እንዴ ብለው ሲያስቡ لا ظليل የሚያጣልል ግን አይደለም ማለት እሳት ነው ጭሱም ያፈናል እኮ እንኳን ነበልባሉ ቃንቄውም እኮ አንድ ሰው ያጠፋል እንኳን ሌላ لا ظليل የሚያጣልል አይደለም ولا يغني የሚከላከልም አይደለም من اللهب ከነበልባል የእሳት ነበልባል አለቻል እንዴ የምትለው ከሷ ማይከላከልም إنها የጀሃነም እሳት ተርሚ ተወረውራለች ትጥላለች ቢሸረሪን ሸረር ማለት ቃንቄ ነው ምንለው እኛ አካባቢያችን ወይም የእሳት ፍንጣሪ ማለት ነው የእሳት ፍንጣሪ የምናቀው ቢነካንም ምንም አይመስልንም አሁን ብረት በያጆች ሲበይዱ ኃይለኛ የእሳት ነበልባል አለ ለሃብ አለ አይደል ከሱ ጋር ግን የሚፈናጠር አብሮት አለ የእሳት ነበልባሉ ኃይለኛ ብርሃን ስላለው የብርሃን አይናቸው እንዳይጎዳቸው የሚለብሱት ነገር አላቸው
ያንኛውን ግን ቃንቄውን ግን የሚከላከሉበት የሥራ ልብስ ብለው ይለብሳሉ ብዙም አያስፈራም የየውም القيامة ግን ወኔውን የተለየ ተርሚ ቢሸረሪን ከልቀስር ነው ቪላም ያህል ቃንቄ ነው የሚፈናጠረው ተፈናጠረ ስለ አንድ ህንጻም ያህል ነው ፍንጣሪው ራሱ ሌላሳ ትንንሾችም አሉ ትንሹ ማንን ይመስላል ከአንሁ ጅማለቱ ሱፍር ዳልቻ ትልቅ ግመሎች ትልልቅ ዳልቻ ግመሎችን ያህላል ግመልም ያህል የእሳት ፍንጣሪ አንተ ላይ ወድቆ ተርፋል ወደዛ ተጓዙ ይባላሉ አለና ሳይጨርሰው ወይሉ የውመኢዝ للمكذبين በቂያማ ዓለም ያስተባብሉት ለነኛ አሁንም በድጋሚ ወዮላቸው አለ አላህ هذا ይባላሉ ይሄ ይባላሉ የቱ አሁን ያልኳችሁ ነገር የሚፈጸምበት يوم لا ينطقون ይሄ ሁሉ አፋም ይሄ ሁሉ ለፍላፊ በአላህ ሚዲያ ላይ ቁጭ ብለው የሚያወሩትን ይያል አላህ ጋር የሚጻረሩት ነብዩን የሚሳደቡትን ሰለላሁ ዐለይሂ ወሰለም ይሄ ሁሉ ክፍታ ገንዘብ ብቻ ተከፍሎት የማያምንበትን አጀንዳ ሲያነብ የሚውል ጋዜጠኛ ሁሉ ዓለም ላይ ያለው ዓለም ላይ ፖሊሲ ይባልና ዲኑን የሚያጠፋ ሐቅን የሚያጠፋ ሰውን የሚጎዳ የሚዲያ ፖሊሲ ይቀርጹና በገንዘብ ገዝተው ጋዜጠኞቹን ያስጨዋቸዋል ያስለፈልፏቸዋል يوم القيامة ግን هذا يوم لا ينطقون አንድ ሰው መናገር አይችልም ጸጥ አንድ ሰው መናገር አይችልም ካልተፈቀደለት መናገር አይችልም ولا يؤذن لهم فيعتذرون እንኳን ወግ ለማውጋት አይደለም ይቅርታ ለመጠየቅ እንኳን ፍቃድ ጠይቀው እሱም ፍቃድ አይሰጣቸውም ማለት ነው ያ ማለት ነው ጉዳዩ ከበድ ያለ ነው ማለት ነው ባጭሩ ሲገለጽ ወይሉ يومئذ للمكذبين لو ያን ጊዜ በአላህ የካደ በቁርአን የካደ በነብዩ የካደ እስልምናን ያስተባበለ ሰው ወዮለት ያ ቀን هذا يوم الفصل ይባላል يوم الفصل هو اسم من اسماء يوم القيامه كقيامه اسموች አንዱ سمي بذلك يوم الفصل የተባለበት لانه يفصل بين الحاكم والمحكوم عليه بفراج ዳኛ ላይና በተፈረደበት በበደለና በተበደለ ሰው መካከል የፍትህ ውሳኔ የሚሰጥበት አባትና ልጅ የሚለይበት ባልና ሚስት የሚበታተንበት የተበደለ የበደሉን ዋጋ የተበደለ የተበደለበትን ዋጋ የሚያገኝበት ፈስል የሚለይበት ቀን يوم الفصل የተባለበት ካፊሩ ሙእሚኑ ሙናፊቁ ተግበስብሶ አይደለ የሚበላው የሚጠጣው የሚኖረው በዱንያ ላይ يوم القيامة ግን لا وامتازوا اليوم ايها المجرمون አንጠማማ ሁሉ ተገንጠሉ ተለዩ ይባላል ይገነጠላሉ يوم الفصل ነገሮች ሁሉ የሚለዩበት ቀን ነው እና አላህ يجمع الله الأولين والآخرين يوم القيامة في صعيد واحد عند ሜዳ ላይ የመጀመሪያውንም የመጨረሻውንም ሰው አንድ ሜዳ ላይ ይሰበስብና ينفضهم البصر الى الحديث ተመልካች እንደዚህ ብድግ ብሎ ከዚህ ከመጀመሪያው እስከ መጨረሻው ያለው ማየት በሚችልበት ቦታ ላይ ያስቀምጣቸውና አላህ ምን ይላቸዋል هذا يوم الفصل جمعناكم والأولين የመለያው ቀን ያልኳችሁ ይሄ ነው እናንተንም የመጀመሪያዎቹንም ሰዎች ይኸው አንድ ሜዳ ላይ ሰብስቤያችኋለሁና አቅም አላችሁ እኔን መጉዳት የምትችሉበት ካላችሁ እስኪ ሞክሩ ይላቸዋል فإن كان لكم كيد فكيدون ሴራ ካላችሁ ሰውኮ አጠቃኝ ብሎ የሚያስበውን ይዘጋጅለታል የመታውን ይማታል እርምጃ የወሰደበትን ያጸፋ እርምጃ ይወስዳል እኔ ثم أماته فأقبره ገድያ አስቀብራችሁ ከዛ ማስቀስቅሽ እዚህ ሜዳ ላይ አምጥቼ ገትራችኋለሁ فإن كان لكم كيد فكيدون አቅም ካላችሁ አምጡ ይላቸዋል የለም ምን ይላል ግን ሄዶ ወይሉ يومئذ للمكذبين ላስተባባዮቹ አሁንም በድጋሚ ወዮላቸው እላለሁ አለ አላህ ይሄ እንግዲህ ሙእሚን ካፊሮችን በተመለከተ ካፊር ወይም ሙናፊቅ የአላህ ዲን ለአላህ ዲን አክብሮት የሌለው የነብዩ መሐባ የሌለው
يا الله أكبروت يليلو لدين الدنيا الستة لدنيا نور بدنيا حساب بتشا ديون تتومي موت سو هنا وقت جنسه للتاني تعالى هو الذي خلقكم فمنكم كافر ومنكم مؤمن السنة فتراتشو كما هكلاتشو مؤمن الله كما هكلاتشو كافر الله بلو إلا الله كافروا هيك هنا مؤمن إن المتقين نزى الله نمي فروت أكالوج في ظلال اتلاوج سرناتشو وعيون منجوج وستناتشو على الله وفواكه أتكلتوج فرافريوج لاين يالوت مما يشتهون كم يفلقوت يأتكلت عينت وست الزو ماسا وستنا من وروت على الله كلوا بلو يبالالو واشربوا كم يتتاهم تأتوا هنيئا بتآم يركاتو هي تدستاتو ستونو بلو تأتوا بما كنتم تعملون دنيا لاي تساروت بنبراتشهوت خير السراء مكنيات بلو تأتوا تدستو يبالالو إنا على الله كذلك اندي هادرغن اندسماتشهوت هادرغن نجزي المحسنين خير سريوچن بقو أدراجيوچن انمندالن على الله جن كافروچو ويل يومئذ للمكذبين يانكن ويو اللاتشو النزا استبابايوچو النسما كلوا بلو يبالالو دنيا لاي وتمتعوا تتاقموا تندلاققوا يبالالو قليلا تكتكن يقويهم قويته سلامتموت انكم مجرمون እናንተ መቼም ጠማማዎች ናችሁና ብሉ ጠጡ ተብለዋል ዱንያ ላይ ويل يومئذ للمكذبين واذا قيل لهم اركعوا ዱንያ ላይ ስገዱ ሲባሉ لا يركعون አይሰግዱም ሩኩዕ አድርጉ አጎንብሱ ለአላህ ሲባሉ ለአላህ አያጎነብሱም ويل يومئذ للمكذبين فبأي حديث بعده يؤمنون ከዚህ ቁርአን በኋላ በምን አይነቱ ወሬ እንደሚያምኑ አላቅም አላህ فبأي حديث بيتنياو አይነት ወሬ بعده ከቁርአን በኋላ በምን አይነት ወሬ ሊያምኑ ነው የለም በቃ ከዚህ በላይ የእውነትም እኮ ነው ሱብሃንአላህ ከቁርአን በላይ አንተ በምን ታምናለህ إن المتقين اللهን የሚፈሩት المتقون متق ማለት ጠንቃቆቹ ማለት ነው አሁን በዱንያ ጠንቃቃ የሚባለው ገንዘብ የማያወጣ የማይሰጥ የሚቋጥር ቁጥብ አክት የማያደርግ በኸይርም እንዲሁ ነው እሱ ጠንቃቃ ነው ይባላል በአኺራ በዲን ቋንቋ ደግሞ ሙተቅ ወይም ጠንቃቃ የሚባለው ሐራም ላለመስራት የሚጥር ኸይር እንዳያመልጠው የሚተጋ አላህን ፈርቶ አቋሞቹ የተስተካከሉለት አላህን ፈሪ እሱ ምን ይባላል ሙተቅ ይባላል إن للمتقين متقين الله لم يفروا السوج إن المتقين الله لم يفروا السوج في ظلال اتلاسرنات على الله يقدموا تنكو انطلقوا إلى ظل ذي 3 شعب لا ظليل ما يتقلل ودهنا صوستك رنشاف يالو تلاقا هيدو بلواتشوال ما يتقلل كأسات نبلبالم يما يكلاكل بلواتشوال نزهنجن في ظلال اتلاوستناتشوال على الله وعيون نمنج استناتشوال يمنج تكمن يكتما سو ياوقو يكتما سو ምንጭን እንደናቀ በተለይ እንደ አዲስ አበባ ኗሪ ምንጭን የቆሻሻ መድፊያ ስላደረገ ብዙ ምንጮች እኮ አሉ አዲስ አበባ ውስጥ ግን በሙሉ የሽንት ቤት ቆሻሻና የቤት ቆሻሻ የሚደፋው ወንዝ ዳር አሁን አዲሱ የሀገር ፖሊሲ የኮሪደር ልማትና የወንዝ ዳርቻን የማጽዳት ስራ እንደው አስተሳሰባችንን ከቀየረው እንጂ አልተለመደምና አድንቆት የለንም ምንጭ በጣም ወሳኝ ምንጭ የሌለበት አካባቢ ሰው ሀገር ይልቅበታል በድሮዎቹ ዘመን መካ አካባቢ ዛአራውያን ምድር ላይ የሚኖሩ ሰዎች ምንጭ የሌለበት አካባቢ ሰው አይኖር ምንጭ ወሳኝ ነው ለሰው ልጅ ውሃ አስፈላጊ ነው ውሃ በጣም አስፈላጊ ነው يوم القيامة ምንጮች አሉ قال عز وجل مثل الجنة التي وعد المتقون فيها أنهار من ماء غير آسن الله የሚፈሩ ሰዎች ቃል የተገባላቸው የጀነት
መጠጥ 4 ትልልቅ ወንዞች አሉበት ብሏል አንዱ ውሃ በጣም ወሳኝ ስለሆነ ላኪን غير آسن የከረመ የሸተተ ውሃ እንዳይመስላችሁ አላህ ቧንቧውን ብትከፍተው ንጽህናውን ያልጠበቀ ጥሩ ቴስት የሌለው ሁሉ ልታገኝ ትችላለህ يوم القيامة الجنة ላይ ግን እንደዛ የሚባል ነገር የለም وأنهار من عسل مصفى من لبن لم يتغير طعمه ጣዕሙም ቃናውም ያልተቀየረ ወይ ውሃ በመጨመር ወይ በመክረም ወይ ያልሆነ ኬሚካል በመጠቀም ወይ ወተቱን በማውጣት በምንም መልኩ ጣዕሙና ቴስቱ ያልተቀየረ ወተት ወንዝ ሆኖ ይፈሳል የተነጠረ ንጹህ ማርም አለው من عسل مصفى ዝም ብሎ ከነንጀራው አይደለም የተነጠረ وأنهار من خمر لذة للشاربين لم يتطو ሰዎች የሚጥም የሆነ ወንዝም አለ خمر ሆኖ ወንዝ አለ እያለ ነው على كل حال في ظلال وعيون ምንጭ አስፈላጊ ነው እያልኳቸው ነበር وفواكه አትክልትም አለ مما يشتهون ከሚፈልጉት ነገር አለ ልጆች በአብዛኛው ማንጎ ነው የሚወዱት እንደዚህ እንትን ስለሚወዱ አባቶች ደግሞ ማንጎ እንደዚህ ብዙም አይመቻቸውም አይደል አንተ አባት ነውና ታውቃለህ ምንድነው የሚመቸው አፕል ነው የሚመቸው እኔ ሀብሀብ ይመቸኛል እሳቸው ሙዝ ይመቻቸዋል እሳቸው ደግሞ አቮካዶ ይመቻቸዋል ሄዶ አላህ ምን አለ ወፈዋኪሃ مما يشتهون የሚፈልጉት ነው ያለው ታዲያ ኩሉ ወሽረቡ ብሉ ጠጡ የሚገርም ብዙ ስጋ አልተጠቀሰም እንጀራም ቆጮም ክትፎም ጥብሱም ብዙ ቁርአን ላይ ብዙ እንትን አላለም ስጋ እንኳን አንድ ቦታ አይጠፋም ሄዶ ግን ሁለት ሶስት ቦታዎች አይጠፋም ግን ፍራፍሬ ግን በጣም ነው የሚጠቀሰው ኩሉ ወሽረቡ ሀኒአን ቢማ ኩንቱም ተዕመሉን ፍራፍሬ ነው በጣም የሚጠቅመው የሚልም ጥቆማለው ፍራፍሬ እየተወደደ የመጣ ቢሆንም ከእንጀራ አይወደድምና የባህል ምግብ ብናደርገው ጥሩ ነው ብዬ እመክራለሁ على كل حال الله እንደሚፈሩ ሰዎች ኩሉ ወሽረቡ ሀኒአን ቢማ ኩንቱም ተዕመሉን ይባላሉ ከዚህ ግን አላህ መጨረሻ ላይ የጠቆመን እዚህ ቦታ ላይ ኢና ከዛሊከ ነጅዚ المحسنين እኛ ኸይር ሰሪ በጎ አድራጊዎችን እንዲህ አድርገን ነው ምንዳቸውን የምንመነዳቸው ብሎ ነግሮናል ወይሉ يومئذ للمكذبين ካፊሮቹ ግን ኩሉ ይባላሉ ዱንያ ላይ ካፊር እኮ የእውነት ነው እኮ ይላል በነገራችን ላይ አሁን ምግብ ቤት በስርዓት እኮ 1 ኪሎ ወይም 2 ኪሎ ቀይ ስጋ ገዝተው በአዋዜ እንደዚህ እየነከሩ ቆራርጠው ሁለቱንም ኪሎ እኮ በልተው ነው የሚሄዱት إن الكافر لا يأكل ب7 أمعاء كافر ب7 አንጀቱ ነው የሚበላው ብለው በጣም ሙእሚን ግን ይናል ተነገር የለው የሚጠጡትም ብዙ ነው ኩሉ ወሽረቡ ጠጡም ይባላል ብሉ ጠጡ ብሎ ቀሊለን ጥቂት ናት ለምን ጥቂት ናት ጥቂት ነው የትናንትና ወጣቶች አለ ኢህአዴግ ሲገባ ወጣት የነበሩ በሙሉ አሁን ሽበታል ለምን ያኔ 20 ዓመት የነበረው አሁን 34 ሲጨምሩበት 54 ሆነ የተወሰኑ ደግሞ ሞቷል ስለዚህ የፈለገ የረዘመ ቢመስልህም ትንሽ ነው ኩሉ ወሽረቡ ቀሊለን كلوا وتمتعوا قليلا إنكم مجرمون ويل يومئذ للمكذبين صلاة ما يسجد سو لا الله ما يقنب السو كافر نو كدين وطوال يميل رأي إمام أحمد مذهب كافر نو مرتد نو قالوا بات دليل عنده وإذا قيل لهم اركعوا لا يركعون صلاة سجدوا يتبالوا أي سجدون صلاة سجدوا سنبال مسجد اللبن ሌላ አያት ላይ ወርካዑ مع الراكعين በጀማዓ ነው መስገድ ያለበት ብሏል ስለዚህ በጀማዓ ለመስገድ የማይመች ሁኔታ ከፖሊሲም ከህግም አንፃር እንኳን ከመጣ የሚመለከተው አካል ጋራ በአግባብ ተነጋግሮ የማስቀየር ስራ መስራት በኡመቱ ላይ ዋጅብ ነው ካልሆነ የውም القيامة ያስጠይቃል በሙሉ እስከ ከ20 ሚሊዮን በላይ ተማሪዎች ትምህርት ቤት ይውላሉ በርካታ በብዙ ሚሊዮኖች እንደው ቁጥር ባላቅም በብዙ ሚሊዮኖች የሚቆጠሩ የመንግስት ሰራተኞች ቢሮ ላይ ይውላሉ صلاة الجماعة واجب ነው لأن الله عز وجل يقول وإذا قيل لهم اركعوا لا يركعون ይሄ ከህግ አንፃር እንኳን ከፖሊሲ አንፃር መቀየር መስተካከል
ያለበት እንኳን ነገር ካለ ማህበረሰቡ ከሚመለከተው አካል ጋር በሰላማዊ መንገድ ተነጋግሮ የማስቀየር ግዴታ በኡመቱ ላይ ያለበት ካላስቀየረ ሶላተል ጀማዓ በሚያሳልፈው በሚሊዮን የሚቆጠር ሙስሊም ስም የውመል ቂያማ ሁሉም በወንጀሉ ይጠየቃል። አላህ ይጠብቀን። ويل يومئذ للمكذبين فبأي حديث بعده يؤمنون. أسأل الله جل جلاله أن يوفقنا لما يحبه ويرضاه، وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم أجمعين، والله أعلم.